ቅዱስ ማስረጃ ነው ካል እንደው መጽሐፉ የመዳን ቀን አሁን ነው ይላል። እባክዎት ክርስቶስን እያንዳንዱን በመጽሐፍ ቅዱስ ማስረጃ ነው ካል የመዳን ቀን አሁን ነው። አንድ ጊዜ በቀራንዮ የፈሰሰው ደሙ በቀራንዮ የከፈለው ቤዛነት ለዘላለሙ ስንድንበት እንኖራለን። ክርስቶስ አንድ ቀን በቀራንዮ የከፈለው ዋጋ ለዘላለሙ ሲሰራ ይኖራል። የብሉይ ኪዳን የሞት አገልግሎት ነው፣ ስልቹ አገልግሎት ነው። አው በብሉይ ኪዳን የነበሩ ሁሉ የነፍሳቸውን መሻትና ፍላጎት ሊያዩ አልቻሉም። ታላቁ ናፍቆት፣ ታላቁ ደስታ ቅዱሳን መላእክትን ያስደነቀና ያስደመመ ኃጢአተኞችና በደለኞችን የሚሰበስብ ነው። አቤት ጽሩዋን ወጽሩዋን ወክቡራን አጽሩዋን አርፈክሙ በኃጢአት የደከማችሁና የዛላችሁ ኑ ወደ እኔ የሚል ኃጢአትን የሚያስተሰሪ የኃጢአትና የሞት መድኃኒት ከሰማይ በታች ከምድር በላይ ከሱ ውጭ አዳኝ የሌለ አልቦ ካሊ ሕይወት በዘያዩ ዋልቦ ካሊ ስም በታሕተ ሰማይ ዘይትወሀብ ለእጓለ እመሕያው። ይሄ ከፍ ያለ የወንጌል እውነት ነው ወገኖቼ። ቅዱስ ጴጥሮስ በመንፈስ ቅዱስ ተሞልቶ ዳጊ ፖዝ አድርጋ የአባ ገብረ ኪዳን ቪዲዮ ከኋላ ያለችው ፎቶሾፕ አትመስልም? ኖ የሆነ ፓርት ላይ ይመጣሉ፣ ጠጋ ያረጋቸዋል። ቪዲዮ ኤርሚዬ የነበረ ነው። ትክክል ነው። ይሄ ቪዲዮ አይቼዋለሁ ኤርሚዬ፣ ትክክለኛ ነው። አይቼዋለሁ። እኔ የቱ እንደሆነ ስላልገባኝ ነው እንጂ ቪዲዮ ትክክል ነው። ባሉበት ነው የሰበኩት። ያ ባሉበት አባ ገብረ ኪዳን ባሉበት ነው የተሰበከው። ባሉበት ነው። ፎቶሾፕ አይደለም። ልክልሃለሁ በውስጥ ልክለታለሁ። እኔ እኮ እያነዳ ነው ብዬ ነው እሱን ክፈት ያላልኩት። ያ እንጨርሰው። ቀይሽ አየሁት። ግን አባ ገብረ ኪዳን የተቀመጡበት ወንበር የተቀመጠበት ቦታ ኦኬ። ኤኒዌይ እኔ ግን እንደዛ ስለመሰለኝ በፖርትሬት የተቀዳ ቪዲዮ ስለሆነ ፖርትሬት ሲሆን ሌላውን ብለር ያደረገውና ዋናው ሜን እንትኑ ላይ ፎከስ ያደርጋል። ለዛ ነው ፎከሱ ከኋላ ስለደበዘዘብን ነው አለ። ራሳቸው ላይም አይቼዋለሁ። ያ ዳጊ የሆነች ደቂቃ ላይ እሳቸውን ሲያመጣቸው አውቁመህ አሳይሽ። እሺ ቅድም ታይተዋል። እሺ አሳያቸዋለሁ። እኔ ግን በጣም የሚገርመኝ ነገር ዳጊ ትቀጥላለህ። አም ሶሪ። እኔ ግን በጣም የሚገርመኝ ነገር ኦርቶዶክሳውያን አረ ተረጋጉ እስቲ። ለሁሉም ነገር የሆነች ነገር ፍንጭ ስታገኙ ቶሎ ብላችሁ እንትን መፍሰስ ትፈልጋላችሁ። በዛ በተሰጣችሁ ፍንጭ ማለት ነው። አረጋጉት። ምን ማለት ቤካ ይሄንን ፎቶሾፕ መስራት ምን አይገናኙም ብለው ያስባሉ እንዴ? ጳጳሱና ምን ይገርማል። አረ ያስባሉ። ማያስቡት ነገር ምን አለ? ለነሱ ክብሩም እኮ ቢሆን ለአራት አይናው ነው ክብሩ። እንግዲህ ካልተሳሳትኩ የሚያርመኝ ጳጳሱ ሲሰብኩ መገኘቱ ክብሩ ለአራት አይና ለተባሉት ሰው ነው እኮ እንጂ ለእኛኛው አይደለም እኮ። ገባ? ካሳዩም ቪዲዮ እንዲያውም ማሳየት ያለባቸው እኛኛው ናቸው። በስልጣን የሚበልጡ ይመስለኛል። ፓትርያርክ አይደሉም? ማን ነው ጳጳስ አይደሉም? እኔ በምንድነው አላውቅም፣ ግን በእርግጥ ዳጊ የመመሰለኝ የፈለጉት ነገር በጣም የሚገርም ነገር ማለት ነው። የሆነች ነገር ለእነሱ ብቻ የእነሱን ሀሰት ያጽድቅልህ እንጂ ጳጳሱን ከካድክለት ችግር የለባቸውም። ታውቃለህ? የእነሱን ሀሰት ካስካደ ገባ አይደለም? የእነሱን ሀሳብ በደንብ አድርገህ አድምቀህ ካልክላቸው ጳጳሱ የለም ብልትን እንኳ በቃ ይቀበላሉ። ግን እውነትን ከሆነ እንትን ያልከው ጳጳሱን ይክዱታል። እሱን ነው የምልህ። ገባህ ያልኩ እንደሆነ እንትን እኮ የጠጡት የማርያም ደም ያስደፈልፋል። መጥፎ እኮ ነው። የማርያም ደም አትጠጡ የምንለው ለዚህ እኮ እንደዚህ መጥፎ ነው። በጣም መጥፎ ነው። ምን ጠጣህ እኮ ነው ብዙ ጊዜ አይተሃል። ሰካራሙ እኮ ቢሆን የጠጣው ነው የሚያስለፈልፈው። ንጹህ ነገር ከጠጣ እኮ እንትን አይልም። የጠጡት ደም ነው። ወደ ኢየሱስ ደም ተመለሱ፣ ወደ ጌታ ደም። እሺ ልቀጥለው ቪዲዮ። ሲፈወስ በምን ይሄንን አደረጋችሁ? እናንተ ሰቅላችሁ የገደላችሁት በእግዚአብሔርነቱ በኃይሉ በስልጣኑ የሞትን ክንዱ ብርት ሰብሮ የተነሳ ዘይግል ሞት ይዞቶ እሱ እናንተ የናቃችሁት ድንጋይ የማዕዘን ራስ ሆነ። እነሆ ከሰማይ በታች ከምድር በላይ እንድንበት ዘንድ የተሰጠን ይህ ስም ነው ይላል። ይህ ስም መድኃኒት ነው። ይህ ስም ሕይወት ነው። ኃጢአትን የሚያስተሰሪ ነው። ከእንግዲህ ወዲህ መስዋዕተ ኦሪት ሰውቼ ሕገ ኦሪትን ጠብቄ ስርዓቱን ፈጽሜ
ተገርዤ እድናለሁ ማለትን በተው ከግላ ኦሪት የተላቀቁ ሰዎች ከእንግዲህ ወዲህ ኩነኔ የለባቸውም ይላል። አመስግኑት እግዚአብሔርን። የለባቸውም ይላል። እነሆ በአዲስ ኪዳን የተሰጠው የሕግ መንፈስ ከኃጢአት ባርነትና ከዲያብሎስ ቁራኝነት ነፃ አውጥቶናል ይላል። ሮሜ 8:1 ላይ ነፃ አውጥቶናል ይላል። መቼም ወገኖቼ መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው። መጽሐፍ ቅዱስ አንዳች ነገር አይወጣለትም። ችግሩ የኛ አረዳድና የማስረዳት ችሎታ ማነስ ነው። አሁን ነፃ ወጥተናል፣ ነፃ ወጥቶናል ሲባል እኛ እኮ የዛሬ 2000 ዓመት ነው ብለው የሚከራከሩ አሉ። አዲስ ኪዳን አሁን ነው። አዲስ ኪዳን አሁን 0 የማይቀድማት 2 የማይከተላት በአሁናዊ የጊዜ ቀመር ውስጥ ያለ ሰማይን ምድር ላይ ቀራንዮ መንበር ላይ አርብን ዛሬ ላይ የሚያመጣ ነው የአዲስ ኪዳን አገልግሎት። የብሉይ ኪዳን የሞት አገልግሎት ነው። ስልቹ አገልግሎት ነው። ስልቹ አገልግሎት ነው። ስለዚህ አሁን ድነናል ሲባል እንደውም መጽሐፉ የመዳን ቀን አሁን ነው ይላል። እወቁት ክርስቶስን እያንዳንዱን በመጽሐፍ ቅዱስ ማስረጃ እንየው ካል የመዳን ቀን አሁን ነው፣ የተወደደ ሰዓት አሁን ነው ይላል። ዛሬ ነው አይልም፣ ትላንት ነው አይልም፣ ነገ ነው አይልም። ስለ ነገ ማውራት አንችልም፣ የለንም። ስለ ነገ እርግጠኞች አይደለንም። ዛሬ ስለሆነው ኤርሚ ዋው ዋው የሚያስብል ነው። ዋው የሚያስብል ነው። ይሄ ነው እንግዲህ ይሄንን እውነት የተጻፈውን እውነት ነው። ማንም አሁን እዛ አባ ገብረ ኪዳን አይደለም ከሰማይ እንኳን መላእክት ወርዶ ዝም ይበሉ አፎትን ያዙ በጽነቶ ተሳስተዋል እዚህ ጋር እንዲህማ አይልም መጽሐፉ ብሎ ሊሞግታቸው የሚችል አይደለም ሰው። መልአክ እንኳን አይመጣም። ቢመጣም መልአኩን ይረቱታል በተጻፈው ቃል ማለት ነው። የተጻፈውን ቃል መስበክ ነውር የሆነበት ወንጀል የሆነበት ኃጢአት የሆነበት ድፍረት የሆነበት ቤት ነው ያ ቤት። ቅዱሳት ሐዋርያት እንደጻፉት መስበክ፣ ቅዱሳት ሐዋርያት እንደተነበዩት ማስተማር እዛ ቤት ድፍረት ነው፣ እዛ ቤት ወንጀል ነው፣ እዛ ቤት ብልግና ነው ይላል። ብልግና ነው ይላሉ። አሁን እንግዲህ እስካሁን በወጣቶቹ ነበረ፣ በካህናቱ እንደ ቀሲስ አይነት ከላይ ያሉት ሊቀ ትጉሃን በመርጌቶቹ በምናምን ነበር። አሁን ብፁዓን ሊቃነ ጳጳሳት ሁሉ ገብተውበታል። ጸልዩላቸው። በተለይ እንደነ ብፁዕ አቡነ ገብርኤልና እንደነ ብፁዕ አቡነ በርናባስ አይነት በጣም ጸሎት ያስፈልጋቸዋል። ሌሎችም አሉ እውነትን ፍርጥ አድርገው የሚናገሩ ማለት ነው፣ የማያደባብሱ የማይደብቁ እንደተጻፈው የሚሰብኩ ማለት ነው። እና ለዚህ ነው እርስ በርስ ተፈራርተው የተቀመጡት ብፁዕነታቸው አቡነ ማርቆስ አትፍሩ ወንጌል ስበኩ አሉ። ምን ወንጌል መስበክ እዛ ቤት ያስፈራል ማለት ነው። እዛ ቤት ወንጌል ከሰበክ ያስፈራል ማለት ነው። ማንን ነው አትፍሩ ብሎ የሚለው? ሊቃውንቱ ማን ነው የፈሩት? የኦርቶዶክስን ምዕመና ወይስ የኦርቶዶክስ አገልጋዮችና ህዝብ ወንጌል ሲሰብኩ ጴንጤ ነው የሚፈሩት? ማንን ነው አትፍሩ ብሎ ያሉት? አትፍሩ ወንጌል ስበኩ ብለዋል። ወንጌል መስበክ የሚያስፈራበት ቤት እኮ ነው ብለን የምንላችሁ። ወንጌል ንጹህ ነው። ወንጌል ስለ ክርስቶስ፣ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው ብሏል ቅዱስ ጳውሎስ በመልእክቱ ላይ። ስለሱ መስበክ የሚያስፈራበት ቤት ነው። አትፍሩ፣ ድቅድቅ ጨለማ ውስጥ ነው ያለነው፣ ወንጌልን ስበኩ አትፍሩ ብለዋል። ማንን የፈሩት? ካህናቱ። ማንን የፈሩት? ሊቃውንቱ። እርስ በርስ ነው የተፈራሩት። ሰይጣንን አይደለም የፈሩት፣ ህዝቡንና ምናልባት ህዝቡን ፈርተውታል። ምክንያቱም ለብዙ ዘመን በተረት ይዘውታል ህዝቡን። አሁን ከየት አመጣችሁት? እስከ ዛሬ ድረስ አሁን ወንጌል ከሰበኩ ኢየሱስ ያማልዳል ብሎ የሚለውን ቃል ይናገሩ ነው። እና እስከ ዛሬ ድረስ ማርያም ታማልዳለች ብለው ሲሉት የነበረውን ትውልድ ምን ሊመልሱለት? እንደተጻፈው ከሰበኩ ኢየሱስ እኔ በር ነኝ ብሏል። እነሱ ደግሞ ለዘመናት በማርያም በኩል በሌሎችም በኩል መግባትን ታገኛላችሁ
ብለው ሲሰብኩ ኖረዋል። እና የፈሩት አንደኛ እርስ በርስ እዛው ይሄ ንጹህ ወንጌል እንዳይሰበክ የሚፈልጉ ግሩፖች አሉ። እንደዚሁም ህዝቡም ጭምር ማለት ነው እንጂ ካልሆነ በስተቀር ጴንጤን ፈርተው አይደለም፣ ወንጌል ወይ ሰይጣንን ፈርተው አይደለም፣ ወይ እግዚአብሔርን ፈርተው አይደለም። አትፍሩ ብለው የሚለው ቃል በጣም ነው ውስጤን የያዘው። አትፍሩ፣ ወንጌል ስበኩ፣ ድቅድቅ ጨለማ ውስጥ ነው ያለ ነው ብለዋል። ቤት ውስጥ ወንጌል መስበክ የሚያስፈራበትና ሊቃውንቱ ሁሉ ፈርተው የተቀመጡ ለዚህ ነው ማለት ነው። ሊቃውንቱ ሁሉ ወንጌል የማይሰብኩት ፈርተው የሚያውቁት ነገር ቢኖር ነው ብፁዕነታቸው እንደሳ ያሉት አቡነ ማርቆስ ወገኖ ያምልጥ፣ ቤቱ ገፊ ነው፣ ልጆቻችን ሁሉ ወጥተው አለቁ እና ወንጌል ስበኩ፣ የወጡትን ልንመልስ ይገባል ነው የብፁዕነታቸው ንግግር። እኛ ደግሞ የወጡትን መመለስ ሳይሆን ያልወጡትም እዛው ቢቀመጡም ያልወጡትም ሳይወጡ ኦርቶዶክስ ወንጌል ለመስበክ ያለባት በእንዴው ወንጌል ለመስበክ ያለበት። ወንጌልን የማይሰብክ ቤተክርስቲያን አይሰነብትም። ስለ ወንጌልን የማይሰብክ ቤተክርስቲያን አይሰነብትም። ቢሰነብትም በጨለማ ውስጥ ነው የሚሰነብተው እንጂ ብርሃንን አያይም፣ ቀንን አያይም፣ የጽድቅ ፀሐይ አይወጣለትም። መጽሐፍ ቅዱስን ብቻ ብሎ ማለት ሰይጣናዊነት ነው ብላ የምትል ቤተክርስቲያን ምኑን አንስታ ትሰብካለች? እንደዚህ ብለን እኛ አላልም እንደ ቤተክርስቲያን ብለው ካሉ ለምን ያሉትን አያወግዟቸውም? እና አሁን ብፁዕነታቸው የተናገሩት ብፁዕ አቡነ ገብርኤል ያው አባ ገብረ ኪዳን እዛ የተቀመጡት እውነት ከሆነ እንደቆረበ ሰው ነው አፋቸውን የያዙት በነጠላ ሸፍነው። ቄስ አፉን በነጠላ ሲሸፍን ጠርጥር ብራዘር አልተዋጠለትም ማለት ነው። ተንኮለኞች ናቸው። ከኔ በላይ ቀሲስ እዚህ ስላሉ ይናገራሉ። ተንኮለኞች የጎሪጥ ነው የሚያይ ልክ እንደሚዋጋ ወይፈን አግድመት ያያል። አፍንጫውን ይነፋል፣ አግድመት ያያል። እንደዚህ የጎሪጥ ነው የሚያይህ። በስብከት ተገርሞ ሳይሆን እንደው መቤቴ ልሳኑን ብዘጋው አይነት ነገር ነው። ዝም አይልም ወይ? ምንድነው ክርስቶስ የሚል ነገር አበዛ አፉ ላይ። በቤተ ክርስቲያናችን የአሰባበክ ስልት ይለዋል። ስልት አላቸው እነሱ። ልክ ሊዋጋ እንዳለ ወይፈን እንደዚህ አግድመት ያያል ማለት ነው። ያኔ ጠርጠር። አላያቸውም? አሁን ብፁዕ አቡነ ገብርኤል ሲሰብኩ አባ ገብረ ኪዳን እየተሽኮረመሙ ነበር ከኋላ። እስኪ አንዴ ያሳየ እንዳጊ እዛ ቦታ ላይ ትልቁ ላይ ላድርገህ። ቆይ ውኡቴ እያሉ ነው ወይስ እየተሽኮረመሙ ነው? እሳቸው ፎቶ ያለበት ጋር ሳኛ እንዴ ይልኝ። ነጮቹ ቦዲ ላንጉጅ ይላሉ። ገና በአፍህ ሳታወራ በሰውነት እንቅስቃሴ ነጮቹ ሰደብከን ይሉሃል። ፊትህን፣ አይንህን፣ ጉንጭህን፣ ከንፈርህን፣ ቅንድብህን እንዴት እንደምታነሳው እንዴት እንደምታወርደው ወዴት እንደምታጣምመው ያዩልሃል። ነጮቹ እስከዚህ ድረስ ደርሰዋል። ቦዲ ላንጉጅ በሰውነትህ ትናገራለህ ማለት ነው። የአካልን እንቅስቃሴ ዳጊ ካልሆነ ታች አወርድሃለሁ። ክፈትልኝ ነው ስራ ላይ ሆነ ነው። ኤርሚ አወራኝ እንዴ? አምሶሪ ይቅርታ። እኔ ነው ብሎክ ላደረገህ እኮ ነበር። እኔ እንጃ ኤርሚ ምንድነው? አምሶሪ ከልጆች ጋር ነበር። አምሶሪ ምንድነው? የብፁዕ አቡነ ገብርኤልን እንትን ስበከው አባ ገብረ ኪዳን የተሽኮረመሙበትን ቦታ ቆርበው ነው ወይስ ነገሩ አልገባ ብሏቸው ነው? ምንድነው እየሆነ ያለው? ፎቶው ላይ አቆምልኝ። የብፁዕ አቡነ ገብርኤል ስብከት ሲሰብኩ የአባ ገብረ ኪዳን ፎቶ ያለበት ጋር። እሺ ያው እኮ መጽሐፍ ነው የሚለው የቱ ጋር እንደሆነ ግን በደንብ እኮ ያመጣቸዋል። የሆነ ቦታ ላይ አለ ሲገቡማ አለ እያሉ ነበር ቀደም እያነሱ። መሀል ላይም ደቂቃውን አልያዝኩትም እንጂ ያመጣቸዋል። ጉባኤው ራሱ ሲገቡ የተቀዳ ቪዲዮ አለ ዩቲዩብ ላይ
ኦኬ እሺ እሱ ካለሽ አምጪውና እሱ ያለውን አሳይ ነው። እስከዛ ምንድነው ኤርሚዬ እንትን ቃሉ የሚለው መንፈስ ለቤተ ክርስቲያናት የሚለውን ጆሮ ያለው ይስማ ነው። በጣም የእሳቸውን መሽኮርመም ነው የፈለግነው። አይ እኔ ከአይኑ ይልቅ ጆሮ ይጠቅማል ልል ነው። መንፈስ ለቤተ ክርስቲያን የሚለውን ለመስማት አይን ቢበዛ ምን ዋጋ አለው? ልክ ነው፣ እውነት ነው ኤርሚዬ። ወንጌል ቢሰማ ነው የሚጠቅመው። ኤርሚዬ አልገባው መሰለኝ ሚስጥሩ። ስለ አራት አይና ገብቶኛል። አራት አይና ቢሆን ምን ይበታል? ጆሮ ቢሆን ይሰማበታል። ዳጊ ቅኔ ዘረፋ ላይ አንደኛ ሆናል። አይ እኔማ የሆነ ጎረቤቱ የሆኑ ደብተራ ሳይኖሩ አይቀሩም ብዬ ነው የማስበው። ዳጊ እዚህ አሳይለም የጠየቁ ደብተራ አሉኝ ሰፈር። ፎቶቸው ላይ አድርግልኝ የአባ ገብረ ኪዳን ቀስት የሚያሳይበት ጋር የመዳን ቀን አሁን ነው ይላል። እባክዎት ክርስቶስን እሱ ጋር ነው። ቪዲዮ ዙም ማድረግ ይቻላል። ቪዲዮ ዙም ብለርዶ አንስቼ እንትን ላድርገው። ቆይ አንድ ጊዜ ሆልድ ኦን በለርዶ በደንብ ይታያል። ክፈተው ቪዲዮ መልሰህ። አይ ቆይ እሷ ትከፍተዋለች። እስከዛ ግን ይታያል። ቆይ እንዴ ላሳያችሁ። አፋቸውን አረ በነጠላ ሸፈን ነገር ላይ አድርጓት የሞከሩት። ይህን ጉድማ ወንጌልማ ይጾማሉ እኮ። ሁለት ቢራ ሲሆን ይፈቀዳል ይለዋል። ሁለት ወንጌል ሲሆን አይፈቀድም። ቆይ እስኪ ሌላ ፓርት ካለ ፊታቸው ላይ ያለውን ፈገግታ ለማየት ነው። የደስታ ነው የሳቅ ነው ፊታቸው ላይ ያለው ፈገግታ እዚህ ላይ ነው በደንብ ይታያል። ብዬ እዚህ ላይ ያለው እዛ ወንጌሉ የሚሰበክበት ጋር አይ የሰማይ መላእክት ሳይቀሩ ይዘምራሉ። ሰማይ እንደሆነ በጣም ብዙ አባቶቻችን እና አቡነ አብየ ጊዜ ሙት አንስተውበታል። መዝሙረ ዳዊትን እየጸለዩ እነ ቅዱስ ወለተ ጴጥሮስ ሙት አንስተውበታል። መዝሙረ ዳዊት እየደገሙ እና አቡነ ተክለ ሃይማኖት ሰይጣንን በእጃቸው እንቅ አድርገው ይዘዋል። መዝሙረ ዳዊት እየደገሙ ሰይጣንን በእጃቸው ሰይጣን አውርደዋል። ልዩነቱን ተመልከት። የአንዱ ወንጌልና የአንዱን ወንጌል ተመልከት። ይሄኛው ሰይጣንን በእጃቸው እንቅ አድርገው ይዘዋል። ሰይጣን መንፈሱ መሆን ቀርቶ የሆነ የእንትን ግሩፕ ተደባዳቢ ያስመስለውታል። እስከዛ ድረስ የሜርሲ እስኪመጣችን እንስማት እንዴ። የሰማይ መላእክት ሳይቀሩ ይዘምራሉ። በጣም ብዙ አባቶቻችን እና አቡነ አብየ ጊዜ ሙት አንስተውበታል። መዝሙረ ዳዊትን እየጸለዩ እነ ቅዱስ ወለተ ጴጥሮስ ሙት አንስተውበታል። መዝሙረ ዳዊት እየደገሙ እና አቡነ ተክለ ሃይማኖት ሰይጣንን በእጃቸው እንቅ አድርገው ይዘዋል። መዝሙረ ዳዊት እየደገሙ እና አቡነ ገብረ መንፈስ ቅዱስ በውስጥ መዝሙረ ዳዊት እየደገምክ ሰይጣንን ቆይሽ ከሰማይ አውርደዋል። ስሰፍ የማለኮት አጸግብ ለሁሉ እያሉ እየዘመሩ ማለት ለሚያምር ሁሉ የሰማይ መላእክት ሳይቀሩ ይዘምራሉ። በጣም ብዙ አባቶቻችን በዚህ በሁለቱ ወንጌል መካከል ያለውን እንግዲህ ህዝብ ይፍረድ ከማለት ውጭ ምንም ማድረግ አንችልም። ኤርሚዬ ሜርሲ የላክሽው እስከዛ እችን እየጠጣን እንጠብቃቸው። መጠጥ የሚፈቀደው ሁለት ይፈቀዳል። በእውነቱ ማለት እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት ኃጢአት ነው። እግዚአብሔር ቀምሳችሁ አመስግኑ ብሏል። በእውነቱ ማለት ነው። ቀምሳችሁ አመስግኑ ብሏል። ይሄ ነው ወንጌል እንግዲህ ቀምሳችሁ አመስግኑ ብሏልን። ቢገቡ አሁን ላይቭ ቢገቡ እኛ ጋር እዚህ ጋር እስኪ ጥቅሷን ወዲህ በሏት እንላቸው ነበር። እሳቸው አይገቡ። አተያያቸውን ይልኝ እዚህ ጋር አተያይ መጠጥ ላይ ኤርሚ ግን ታውቃለህ፣ ኦርቶዶክስ ሳይሆኑ ለምንድን ነው ኤርሚ ወንጌላዊ መሆን የማይፈልገው? የተወሰነው ታውቃለህ ለምንድን ታውቃለህ? ሞር ነፃነቱ እኮ ያለው እዛ ነው። እንደ ልብ የመጠጣቱ ዳጊ ያውና አተያየት ስክሪንሾት አድርግ በጌታ ስክሪንሾት ላረጋት ስል አጣፍ ይኸው ልክልሃለሁ። ኤርሚ በውስጥ ልላክልህ እና ሞር የሚመቸው ለዚህ ዘመን ወጣት የእሳቸው ትምህርት ነው። ገባህ? በደንብ በነፃነት ሳይወቀስ ዲያቆንም ራሱ ሆኖ ማለት ነው የፈለገውን አድርጎ ተመልሶ በሰላም ሻሎም ሻሎም ብሎ መግባት የሚችልበት ላይፍ ያው የእሳቸው ትምህርት ነው እና ወንጌላዊ ማይሆን አንዳንዱ እኛን ግን ፓስተሮቹ በጆሊ ጁስ እና በኮካ ይጫወቱብናል አይደል? እንኳን ተጫወቱብን
ልኬልሃለሁ በውስጥ ኤርሚ ያው ደመ ወይኔ ነዶ እኮ ትላለህ እንደው ስታስበው። አንድ ሁለት አይደለ አንድም እንዳትል ይሏል እዚህ። ምን ነው መጽሐፉ ከልክሏል። ለበርዝዲያችን ጆሊ ጁስ፣ ለሰርጋችን ኮካ ገፋ ብሎ ቢል ከኔቶ ነው የምንጠጣው። እንትን ቃሪቦ ነው መውደድ የሚባል አታይ። እኔ ይህ ሰውዬ አራት አይና ነው ያሉት አልገባኝም። አራት አይነ ስውር ነው ወይስ አራት አይነ ግሩም ነው ነው? አልገባኝም። ቤቱ እኮ ቤቱ ገቢ ነው ብቻ አይደለም፣ ቤቱ አስቂም ነው። በጣም አስቂ ነገር ነው ያለው። አራት አይነ ብሩህ እንደማይሆን እርግጠኛ ነኝ ብዬ እኮ ነው። አራት አይነ ስውር ነው ብዬ ነው የምለው እኔ። አይ ወደ ወንጌል መምጣት ባይፈልጉ ኦርቶዶክሳኖች አትፈርዱባቸው። እዛ ነው የሚያቀማጠሏቸው፣ እዛ ነው እንደፈለገው ሆኖ መኖር የሚችልበት መኮነን መወቀስ የሌለበት አጠራቅሞ ንስሐ በዓመት አንዴ የሚገባበት እሱንም ገባ አይባልም። ያው ከመግባቱ በፊት ያው ይገባል። እሱን ተውት። ዲቴሉን ካወራው አስቀይማለሁ ሰው። ኤኒዌይስ ያኛው ይመቻል፣ ለዚህ ዘመን ትውልድ ያ ይመቻል። ግን አሁን ግን ወንጌል በስልጣን የተሰበከ ስለሆነ ግድ የለም፣ ነፃ የሚወጡበት ጊዜ ሩቅ አይደለም። እና በጣም የሚማርከው ኮንሰርት ላይ በነፃነት መገኘት የምትችለው የዛ አካል ከሆንክ ነው። እንደ አሸሼ የገዳሚ ማለት የምትችለው ወንጌል አማኝ ስትሆን አይደለም። ስለዚህ እንደምንም ወጣቶቹ ተባብረው የወንጌል ጠላት ቢሆኑ አይፈረድባቸውም። በጎን የራሳቸው ነፃነት፣ በዛ በኩል ደግሞ የአባቶቻቸውን ደሞዝ ሴኪዩር እያደረጉ ስለሆነ እና ይገባናል፣ እንረዳቸዋለን። ሁለት ግን ሲሉ ኤርሚ በምን እንደሆነ ብታበራራል። እዛ ቤት ስለነበር ከአንተ ሁለት ብቻ ነው መጠጡ ይፈቀደው? በጀሪካ 2 ጀሪካ ይቻላል ነው። 2 ጀሪካ ዳንስ ካለ 2 ጆግ በ2 ጆግ ይታይ ይቻላል እንጂ 2 ብርጭቆ ምናምን ችግር የለውም። ኤርሚ የፈቀድን የጾም ጠላ ነው ብለው እንዳይመጡብን እንጂ 2 ብርጭቆማ ምን ከንፈር 2 ብርጭቆ ከንፈር ማርጠቢያ ናት። እሷ ገባች አትልም። እንደ የበላይ ሰባ አይነት ጠብታ ነው የምትሆነው። ብርጭቆ የጠመቀች ሴትዮ ስትቀምስ ነው አሉ በ2 ብርጭቆ። የአሁን እናቶች አሉ ወጥ ሲቀምሱ በግማሽ እንጀራ እንደሚቀምሱት። እኔ እኮ በጣም ይገርመኛል። ከንፈር ማርጠቢያ ናት 2 ብርጭቆ። ይሄ በ2 ጀሪካ በ2 ጆግ እንደዚህ አይነት ነው ለካህን እንጂ 2 ብርጭቆ ምን ብለህ ነው የምታቀርብለት ለካህን? በቃ ወንጌል ካልሰበከ ግን በቃ ትውልዱ ይስቅብሃል። አይገርምም? እንደዚህ ነው የሚስቅብ። ወንጌል ካልሰበክ ለምን በአቡነ ገብርኤል አንስቅም? ጽድት ጥርት ያለ ኩልል ያለ ወንጌል የሰበኩት በቃ እንደዚህ ተብሎ ቀምሳችሁ አመስግኑ ተብሎ ተጽፏል። የት ቦታ? ኧረ እኔ ገድል ስላለ እንዲህ ነገር ኤርሚ እንኳን መጽሐፍ ቅዱስ ላይ እኔ በጣም እንደዚህ አይነት ድፍረት 4 አይን አለኝ ብለህ ኧረ በጣም ይገርማል። እና እናውቃለን ቤቱን እንደሚመቻችሁ ለምን እንደምትጋደሉ እንላለን። ናይት ክለባችሁን ለማቆየት ነው። በነፃነት በረንዳ ላይ የጥምቀት ዕለት የምትጠጡትን የምትጋቱትን ቢራ በነፃነት ለመጠጣት ስለምትፈልጉ እዚህ ጋር መሳደቡን ቀጥለው፣ ችግር የለም። ምክንያቱም ያን የእሳቸው አስተምሮ ነው ለአንተ በደንብ የሚመች። ለራሳችሁ የሚሆኑ አስተማሪዎች ያዘጋጃችሁት ለዚህ ነው። እንደ ምኞታችሁ የሚሰብኩላችሁን እንዲህ አይነት አስተማሪዎች ነው የሚወደዱት እንጂ መጥቶ አትጠጣ ተቀደስ ምን በል እንዴ! ኧረ ይሄማ አይፈልግም። ኤኒዌይስ እሺ፣ ሜርሲ በትልቁ አድርጋት። ሜርሲ ነው። እሺ ኤርሚ አላመነኝም መቼም። ይኸው ምንድነው አክሊል ሚዲያ የሚል ከ2 ወር በፊት ነው። እሺ ይታያላ ወገኖች?
እስኪ ክፈችው። ያው ለኤርሚዬ አክሊል ሚዲያ ይኸውልህ አክሊል ሚዲያ ከ2 ወር በፊት ነውና ኦኬ ያው ገና ሲመጡ ሲገቡ ጀምሮ ማለት ነው የሚያበራ መራራውን የሚያጣፍጥ የሚለውጥ የሩቁን የሚያቀርብ ጦርነትን በሰላም የሚደመድም ኃጢአትን በይቅርታና በምሕረት የሚዘጋ አምላካችንን እግዚአብሔርን እናገኘዋለን። ከሱ የበለጠ ምን ደስ አለን? ታላቁ ደስታችን እሱ ነው። ራስን የምታገኘው ሰማይ ላይ እንጂ ምድር አይደለም። መቃብር ውስጥ ራስን ማግኘት አትችልም። ያማሩ ቤቶች ውስጥ ራስን ማግኘት አትችልም። እጅግ የተዋቡ ፓርኮች ውስጥ ራስን ማግኘት አይቻልም። ራሳችንን የምናገኘው ያመንነው አምላካችን የወደደን አምላካችን መለኪያ በሌለ ፍቅሩ የወደደ የሞትን ቀጠና አሻግሮ በሰማያዊ ስፍራ ከልጁ ጋር አስቀምጦናል። ክብርና ምስጋና ለአምላካችን ለእግዚአብሔር። ሀገር ማለት ሁላችንም ነን። አየህ ኤርሚ ሁላችንም ነን። አያምርም ከኛ እሺ ስብከቱ በርዷቸው ነው መሰለኝ። ከንብልብ ብላ ከንብልብ ብላ ልክና ለቀት በሌለው ንግግር ፊታቸው ላይ ይታያል። ደስታ እኮ አይታይም። ፊታቸው ላይ ይታያል። የአባ ገብረ ኪዳን ፊት ላይ ባለቤቴ ምን ያለች መሰለኝ ኤርሚ ቀምሳችሁማ አመስግኑ የለም ከቀመስክ በኋላ እኮ መሳደብ ነው። ማመስገን ባይሆን አመስግናችሁ ቀመሱ ይሆን ይሻላል። እንግዲህ ምን ፍቅናም ከሆነ አይቀር ከቀመስክ በኋላ እኮ ትዝም አይልም። ሰላም ብለህ የገባውን ሰው የተሳደብክ ነው ተቀመስ ለበሽ ምን ጀመረ ነው እንዴ? ቆይ እስኪ ሲቀመጡ ምናምን እኮ ይታየ ነበረ። ቆይ ሲመጡ ምናምን ሲያስቀምጧቸው ይታየ ነበር። መለኪያ በለት ሀገር ማለት ሁላችን በሰማያዊ ስፍራ ከልጁ ጋር አስቀምጦናል። ክብርና ምስጋና ለአምላካችን ለእግዚአብሔር። ሀገር ማለት ሁላችንም ነን። ሁላችንም ነን። አያምርም ከኛ። ያው እንግዲህ 49 ደቂቃ ነው። 49 ደቂቃውን ሙሉ አናሳይም። ርዕሱ ራሱ ከላይ ምንድነው የሚለው መሰላችሁ? አቡነ ገብርኤል ድንቅ ትምህርት ይላልና ተንበኔሉ ግን ምንድነው? መጀመሪያ ከመክፈቴ በፊት አቡነ ገብርኤልን አባ ገብረ ኪዳንን ያስደነቀው የአቡነ ገብርኤል ትምህርት ነው የሚለውና 49 ደቂቃውን ሙሉን አይተው አባ ገብረ ኪዳን ባሉበት ያሳቀቀው ያስደነቀው ያው እነሱ ያስደነቀው ብለውታል። እስኪ በደንብ የሚታዩበትን ቦታ ደግሞ ይሄው አሉ፣ ብቻ ቦታው ላይ አሉ። ፍለጋ የነፍስን ጥማት ውሃ ያርካው። የነፍስን ፍለጋ ቁስ አይመልስም። የነፍስን ጥያቄ የምታገኘውን ነገር ልገው በተት የሚያረካላት ያው ሰው ሰላም ሲሉ ያያችሁ ነው። እርቃኗን የሚከድንላት ታላቁን የሚያረካላት ልገው በተለየ ሁኔታ በስጦታነቱ በታላቅነቱ አቻ የሌለው የሚፈውሳት የሚያድናት የሚጠግናት ጥማቷን የሚያረካላት ሐሰትክዎ ወይ ረከብክዎ ያው አያችሁ ተሰጠወኒ የወደደችውን ያገኘው እንደዚሁ በቀላሉ አልነበረም። ወአውድ ሀገረ እስዛፍቀረ ነፍሴ ሐሰትክዎ ወይ ረከብክዎ ጸዋዕክዎ ወይ ተሰጠወኒ ረከቡን የማቅብት ሊያቅቡ ሀገረ። እስኪ እንደዚህ ላድርገው እንድታዩዋቸው። ጠቢቡ ሰለሞን ይህንን ነፍሱ የወደደችውን ያገኘው እንደዚሁ በቀላሉ አልነበረም። ወአውድ ሀገረ እስዛፍቀረ የኔ ከፍ አድርገኝ አንዴ ቤካ
ቆይ ሜርሲ ያንቺን በጣም የሚቦንስ ነገር መጥቷል። እውነት ግን አያችሁት አይደለ? አያችሁት? ወቅታዊ ቤካ በትልቁ አድርገኝ። የሜርሲ ምንም አይጠቅምም። እስቲ አንድ ፍትህ ለበጎች እንላለን ከስር። ያው እኛ በግ ስንል አክቹዋሊ በጉን አይደለም ለምእመናን ለማለት ምእመናን ነው። ለእኛ በጎች ምእመናን መስሎች ፍትህ ለምእመናን እንላለን ከስር። እስኪ ፍትህ ለምእመናን ጌታ። ኧረ እኮ ይሄኛው አያስቅም። እስካሁን ያለ ያስቅ ነበር። ይሄኛው ነው የማያስቀው። ጌታ በጣም ያሳዝናል፣ ልብ ይሰብራል። በኢየሱስ ይሄ ማን ነው? ኤርሚ ይሄ ማን ነው እያሉ ነው። ኧረ ኤርሚ መደበቅም አይቻልም። ሪፖርት እያደረገ ነው ኤርሚ። ብሎክ አድርጉት። ፍትህ ለምእመናን፣ ቃሉን ለማይሰበኩ፣ ድግምት ለሚጠጡ፣ ከቤተ ክህነት ጀምሮ በግ ከነ ህይወቱ ለተቀበረበት፣ የ200 ሰዎች ስም ተሰብስቦ ምን እንደሆነ እንኳ ግልጽ ላልተደረገበት፣ ይሙቱ ይቆሙ ለማይታወቅበት፣ በቃ ፍትህ ለነሱ። ህዝቡን ልቀቁ፣ ህዝቡ ጌታን ያምልክ። እኛ ህዝቡን ልቀቁ የምንለው ህዝቡ ወደኛ እንዲመጣ አይደለም። ያመልከኝ ዘንድ ህዝቤን ልቀቅ እያለን ነው። እንግዲህ እኛም እግዚአብሔርን ያመልክ ዘንድ ህዝብን ልቀቅ። በድግምት ተብትበዋል። ህዝቡ እየተከራከረ ነው። አይ ነው እኛን እንደማይመቸው እኛ ወንጌል እናውቃለን፣ እንደማይመችህ እናውቃለን። ዳግዬ ኤርሚዬ እንደ በግ ኑሪ ተብዬ ብሎ ሌላው መዝሙር እዚህ ጋር ብትከፍተውስ ምን ይመስላል? ይሄ ነው በቃ ትክክል። እንዴ ኤርሚ በጣም ይሄኛው እስካሁን ስቄ እዚህ ላይ ብቻ ትንሽ ተናደድኩ። በእውነት ተንኮለኛ ህዝብ ነው ግን ሰው ልድ በስማ ሰው ተንኮለኛ ነው። ኤርሚ ግን ምንጩን ልናገር ከየት እንዳገኘሁት ኤርሚ ለኤርሚ የላከው ሰውዬ ነፍስ አይማርም ለማለት ግን እፈልጋለሁ። እንዴት አድርጎ ሰርቶ እንደላከ ለመሰል አሁን ወደ ክስ እየሄዱ ስለሆነ እንዳይከሱኝ ኤርሚዬ ቶሎ ብዬ ከኔ ትከሻ ማውረድ አለብኝ። ወይ ጌታ ኢየሱስ ያርገው ሰርተው ላኩልኝ። እኔ መመኑን ያየሁት እንዲህ የቀበሩት እኮ ነው መመኑ። በቃ በሁሉም በሞራል በወንጌል በምን እየቀበሩት ነው። የማርያምን ደም እያስጠጡት አሁን እዚህ መጥቶ የሚተፋው እኮ የእሷን ደም ነው እኮ። የኢየሱስ ደምማ ቢሆን ኖሮ ጥሩ መታሰቢያ ይሆንለት ነበር። አሁን ግን እዚህ መጥቶ የሚተፋው የእሷን ደም ነው። ልክ ነው። እና ዳት ሲት ምንድን ነው ግን ለምንድን ነው ግን የእኛ ቤትን ፎቶ እንደዚህ ስንቀብር የማታወጡት ነው ግራ የገባኝ እኮ። የእኛ ቤትን የሐሰት ትምህርት አውጥታችሁ ለምንድን ነው እንደው ጉድ የማታረጉ? ያን ያህል ፐርፌክት ሆነን እንዳልሆነ እኛም ነግረናቸዋል። እኛ ራሳችን አግኝተን ስንቱን የሐሰት ትምህርት እንደቀጠቀጥ ነው ነግረናቸዋል። ያን ያህል መቼም ንጹህ ሆነን አይደለም። ምንድን ነው ራርታችሁልን ነው አይደለም። ምክንያቱም ያስቀረንላችሁ የሚተች መጽሐፍ ቅዱሳዊ ነገር ስለሌለ በቃ ያስቀረን ነገር። ሚሚም እንዴት ኮሜንት የምታደርግልኝ እንደ በግ ኑሪ ተብዬ በጉን መቅበሬ ምንድን ነው? አይጣለ ጴንጤ አፍ ላይ ዳግተሮ ንስሓ ገባ ደግሞ የሚል መጣ። እኔማ ስማል ማንም ሳይጠይቀኝ ነው ንስሓ የገባሁት። ቶሎ ሳይጮህብኝ በፊት ተንደርድሬ 2-3 ቪዲዮ ሰርቼ ቶሎ ራሴ ላይ ጮኩኝ እኮ ሰው ሳይጮህብኝ። በቃ አልኩ እኮ አንመችህም እኮ አልኩ። እኛ ወንጌል አማኞች አንመችህም አልኩ። በቃ የሚመቸው ወንጌል ብቻ ነው። እኛ ላይ ብትተኛ ይቆረቆራል፣ ምንም አታገኝም። በቃ ለዚህ ነው ዳይሬክት የምናደርግ ወደ ቃሉ፣ ወደ ተፈወስንበት፣ ወደ ዳንበት፣ ሰው ወደ ሆንበት፣ ኃጢአታችን ወደ ታጠበበት። ምንም እኮ ልታገኝ አትችልም። ለምንድን? ፐርፌክት ስለሆነ አይደለም፣ በጊዜ ቤት ስራችንን ስለሰራን ለወንጌል ከመውጣታችን በፊት በመጀመሪያ በሱ ግርፊት አየህ በደላችንን ኃጢአታችንን ተናዘን መስመር ቀይረን ስለሄድን አታገኘንም። በቃ ያ ነው ችግሩ። እንደዚህ አይነት በኮንፊደንስ መኖር ትፈልጋለህ? ወንጌልን በድፍረት መስበክ ትፈልጋለህ? በቃ አለቃቅሰህ የሆነ ቀን አካውንትህን አጥፍተህ 3-4 ቀን ተሳቀህ መተህ ያው ያደረገውን አይታችኋል። እንደዛ ተሳቀህ መተህ ቀስ ብለሽ ልክ ብለህ ከምትገባና ከምትወጣ በድፍረት የሚያወጣ የሚያስገባ ደም አለ። ደሙ በቃ እሱ ደም ታጠብ፣ በንስሐ ተመላለስ፣ ጥሩ ምሳሌ ሁን ነው የምልህ። በመውደቅ መነሳት ኢየሱስን ስበክ ነው የምልህ።
ምንም ልታሸማቀቃት ሲል ወንጌል አማኞችን ምንም። ይሄ ነው እንግዲህ ወንጌል እንደዚህ አይነት ድፍረት ይሰጣል። አየህ አይደል? ከኔ ብለህ ግን መንጠባረር ስትጀምር ግን ትገኛል። የሆነ ቦታ ላይ ያገኛል። የሆነ ነገር ያገኛል። የሆነ ቦታ ትንትላልክ ትምክህት ከያዝ የሆነ ቦታ ፎርሸ ትገኛል። በቃ ሰው መመካት ያለበት እንደዚህ ነው፣ በክርስቶስ ነው፣ በንጹህ ወንጌል ነው። እሱ ወንጌሉ ፌል ሲያደርግ አብረ ፌል ታደርጋለህ። ችግሩ ወንጌሉ ፌል አያደርግም። አየህ አይደል? ቤስት ጋራንቲን ያለን ምንም ፌል የማያደርግ እንጂ ተሸውደ አካውንት ዘግተ 3 ቀን 4 ቀን ቆይተ ሴቶች አጉላልተ ከዛ አባልገ እንደዚህ አይነት ቀፋፊ ቪዲዮ ልከ ከዛ ደግሞ መተ እዚህ ጋር ምንድነው ከፈለክ ከሰሱኝ። ኧረ በእናትህ ምን ትከሳለች? እሷ እንባዋን የሚጠርግላት ነው የምትፈልገው። ቤተ ክህነቱ በግ ነው የሚቀብርላት፣ እንባ ይጠርግላት። ጳጳሳቱ እርስ በርስ የተባሉ ነው፣ አንዱን ለማውገዝ ይኸው በዘር ደግሞ ጀመራችሁ። ጉዳያቸው አይደለም ስለምእመናን። እሺ ቢያንስ ዲያቆናቱ ይገባቸዋል፣ ቀረብ ያሉት እነሱ ነው ሲባል ዲያቆኑ ያባልጋታል። ምንድን ነው ተስፋ? አያር በቃ ያለህ እድል ምንድነው መሰለህ? እንትኑን እርም ለመሸፋፈን መሞከር አይደለም። በቃ ንስሐ ገብተህ ንጹህ ወንጌል ስበክ፣ አለቀ። እነግርሃለሁ፣ መውጫው፣ ብርሃኑ፣ መንገዱ፣ ህይወቱ፣ እውነቱ ኢየሱስ ብቻ፣ ኢየሱስ ብቻ። በቃ የሴት ማጉላላትን በአበበ ጉልላት አታካክሰውም አልኩ እኮ። በቃ እስኪ አስመርራቸዋለሁ ብለህ ነበር ያስከዋል። እኛ እናስመርርሃለን። በሀዘናቸው ስቃለሁ ብለህ ነበር። በቃ እኔ እንዲያውም ስለዚህ ነገር ላወራም አልፈለግኩኝም ነበር። ምክንያቱም አይኑ እንትን ማስቀየሪያ ነው፣ ርዕስ ማስቀየሪያ፣ ያንተን ኃጢአት መሸፈኛ ፈልገህ ነው። ኖ እንደሱ የለም። ያንተን ኃጢአት ሊሸፍን የሚችል የክርስቶስ ደም ብቻ ነው። በቃ መንገድ ቀይር። እየሄድክበት ያለው መንገድ እልሁ አላዋጣህም። የረከሰ ነው ያልከው ወንጌል አንተ እንደረከስክ ኤክስፖዝ አደረገ። አይ ወንጌሉን ባትሰድብ ሰላም ትሆን ነበር። ወንጌሉን ረከሰ ባትል ኖሮ ከበረ ብትል ወንጌል ያከብራል። ያከበሩት ወንጌል ያከብራል። የረከሰ ያልከው ግን ወንጌል ርካሽነትን አሳየ። ዳትስ ኢት። በቃ ስታከብረው የሚያከብር ጌታ ነው ያለ። ስታከብረው የሚያከብር ወንጌል ነው ያለ። ስትንቀው ይንቃል ወንጌል እንጂ ሁሉም ይኸው በአንተ ላይ የሚናገሩም ሌሎችም ወንድሞችም እህቶችም ማንም ከማንም ተሽሎ አይደለም። ማንም አልኩ ማንም። ግን ኮንፊደንሳችን ትምክህታችን ራሱ እግዚአብሔር ነው። የምንሰብከው ኢየሱስን ነው። የለም የምናወራው ሁሉ ያንተን እንጀራ ይዘጋል፣ ግን ጌታን ያስከብራል። ዳትስ ዘ ዲፍረንስ። ስለዚህ አሁንም ቢሆን ማምለጫው በክርስቶስ መመካት፣ በወንጌል መመካት ነው። ትዕቢቱን ተዉት። በደጋፊ በምናምን ብትመኝ ይኸው እኛ 200 ሆነን እዚህ ጋር የምናወራው ነገር የሚሊዮኖች የቤት ስራ ነው። እዛ ቤት አንድ አባ ገብርኤል ያወሩት ነገር ለሚሊዮኖች የቤት ስራ ሆነ። ኢትስ ናት አባውት ነምበር። በቃ የቁጥር መብዛት ማነስ አይደለም። በጣም ተንጠባረ ነበር፣ ግን በቀላሉ አሁን ልትነሳበት የማትችለው በንስሐ ብቻ ታጥበህ ልትቆምበት የምትችለው መርከስ በህይወት ተገኘ። ለምን? ቃሉን የረከሰ ብልሃል። አይ እዛ ጋ ነው የፎረሽከው። እንደውም እኔ ላላወራ ነበር ስለዚህ ብዙ ቀናቶች ዝም ብያለሁ። አሁንም ግን እነግርሃለሁ የሚያከብር ወንጌልን ስበከው። ከናካው እንደገና በሁለተኛ ደግሞ መናቅ ይመጣብሃል። በሁለተኛ መናቅ ይሄ ሲገርም ሌላ ደግሞ አገገመ ማትወጣበት ይመጣል። ሁሉ ጊዜ ሰዎች ከመነፈቁ በቃሉን እንደዚህ ካራከሱ ይረክሳሉ። በቃ ስለዚህ ቤስት ሶሉሽን ምን መሰለህ? ማላገጡን ተውና እሸፍናለሁ ብለህ ነበር። በእርግጥ ተሳክቷል። ለ3 ለ4 ቀን ትንሽ ግርግሩን ትብሎ ተረስቶልህ ነበር። አሁን ደግሞ እንደገና ፍሬሽ ሆኖ ይነሳል። ለምን? ንስሐ የለማ እንጂ እነ ዳጊ ሰፈር ጠፍቶ ነው የሚወራ? እነ ከበደና እየለ ሰፈር የሚወራ ጠፍቶ ነው? ኧረ ስንት ጉድ አለ። እናውራ ካልን ግን በኩነኔ ውስጥ እንዳንኖር የሚያደርግ ንስሐ፣ በኩነኔ ውስጥ እንዳንኖር የሚያደርግ ምህረት አግኝቶናል። እምቢ ካልክ ከተበትክ እኔ ለምን እንደሚያስወረኝ አላውቅም። መንፈስ ቅዱስ እምቢ ካልክ በግ እየቀበርኩ እቀጥላለሁ፣ በድግምት ይዘዋለሁ፣ ምንም አያመጣም። ያው በጉልበት ይዘዋለሁ ነው። ሌላው ቋንቋ እኮ በወንጌል ሊይዘው ስለማልችል በጉልበት ይዘዋለሁ ነው። ከቀጠልክ ይመጣል ውርደቱ። እኔ ላይ ብቻ 300 ምናምን ሺህ ሰው ነው ቪዲዮን ያየው እንጂ ለረጅም ጊዜ ጉድ ደብቀው ሊሆን ይችላል፣ ብዙ ዓመታት ደብቀው ሊሆን ይችላል። ግን ይወጣል። ቤስት እንትን መሰለ በቃ ፀጉርንም ቢሆን እያሻሸ ቢሆን አንገትንም እየነካካ ቢሆን ንስሐ ግባ። በቃ እኔ እኮ ጌታዊ ያው ታውቂያለህ ደካማ ነኝ፣ ያለ አንተ እኮ ተራ ነኝ። እኔ ላይ ምኳፋቸው የሚከፍቱ እነሱ እንኮ ቤታቸው ቢመረመር ምናምን፣ ግን ጌታዊ አንተ ግን በጣም ደግ አምላክ ነህ። ዳግም እንድንነሳ ሰው ትፈልጋለህ፣ ሰው ደግሞ እንዲቆም ትፈልጋለህ ምናምን ብለህ ካለቃቀስ ግን ምንም
ምንም ችግር የለም። አንተ ለመመለስ ክፈልግ እንጂ ኧረ ያቆማል፣ እናውቀዋለን ጌታን። በትዕቢት ግን ጭራሽ ክሰሱኝ ብለህ ትመጣለህ። ኧረ እንደዛ አይደለም። ከወንጌል ጋር ስትጣላ ሰው አይደለም እኮ የሚከስ፣ ሰው አይደለም የሚከስ። ስለዚህ ብራዘር ሲስተር እቺ መሯሯጧ ብዙ አልጠቀመቻችሁ መስሏችሁ ነበር እና ኤኒዌይስ ባጭሩ ድግምቱ ምኑም ከዚህ በኋላ የሚቀጥልበት ዘመን የለም። ቢያንስ ከታወቀ ሰው አሁን ያውቀዋል ምን እየተከናወነበት እንዳለ ከዚህ በኋላ ኤክስፖዝድ ሆኗል። አሁን እንግዲህ ኮቪድ ገባ ከተባልክ በኋላ ሲያስል ቢያንስ መገመት ትችላለህ። አሁን ሲያፍንህ ምናምን አሁን ቢያንስ ክሉን ሰተናል በቃ። ስለዚህ መድኃኒቱም ተሰጥቷል፣ ምንም ተሰጥቷል። የአንተ ፋንታ ነው ከዚህ በኋላ። እነሱ ወንድሞች ቀጥሉ። እቺን ፒክቸር ቆይ በደንብ እናወራባታለን። እውነተኛ ታሪክ ስለሆነ ማለት ነው። እዚህ ቤት ውሸት ስለሌለ ማለት ነው። ያልተፈጠረ ነገር ስለማይወራ። ዳጊዬ በግ ብቻ እኮ አይደለም የተቀበረው፣ አልሰማህም? ፍየልም አለ። እሺ እኔን በትልቁ አድርጉኝ አንድ ጊዜ። ሰው ቀበሩ እንዳትይኝ እንጂ እንዲህ ዘመድ ከየት አመጣሽ ደግሞ? ዘመድ ነች። በጣም ነው የምወዳት። ሺዝ ማይ ፌቨራይት ፐርሰን። አይ እሷ ከሰራችሁ ቪዲዮ ነው ማሳየት የፈለኩት። በጣም ነው የምወዳት። ባይደው እሷ እንዳትናገሪ ቢልልሽ ነበር። እኔ ስቀልድ ነው። እሷ ከሰራችሁ ቪዲዮ በኢየሱስ ስም ኧረ እንትን ኮፕሊንክ አድርጎ ቅዱሳን በግድ ነው ያደረኩት። በትልቁ ኮፕሊንክ አድርጎ ማህበረ ቅዱሳን እንዴት እንዳስደነገጥከኝ ስትጮህ የሆነ ነገር ያልክ መስሎኝ። ሶፉን ቀበሩት እንደ ብዬ እኮ ከበቁ ጋር ምንድን ነው መደንገጥ? የት ነው ያለሽ? ሱዳን ነው እንዴ? ሱዳን ደሰደን ነው የጮኸውና እንዴ አልኩኝ። ምንድን ነው? አይ ሱዳን ነው ያለሽ። በቃ እሺ አዳምጡ፣ የተጻፈውንም አንብቡት። ዛሬ የመጣሁት አሕዛብ ከሀገር ውስጥ ከውጭ ሀገር ከተለያየ ስፍራ እንዲመጣ እኮ 9 አህያ እኮ ከነ ህይወቱ ተቀብሯል። አልገባኝ ምን ማለት ነው? 4 ጥቁር ውሻ 4 ጥቁር ድመት እኮ ከነ ህይወቱ አዲስ አበባ ከተማ ውስጥ ተቀብሯል እኮ የምናውቀው። ማነው ጠቅላይ ቤተ ክህነት ብልስ ተቀብሯል። ይህን ሚስጥር እናወጣዋለን። እንዲያው ቤተ ክርስቲያን ከዚህ በኋላ እኛ የማንታገስበት ጊዜ ላይ ደርሰናል። ስለ እውነት ነው የምነግርህ። እኛ በፍላሽ ያስቀመጥነው ምስጢር አለ። ያንን ምስጢር ብናወጣው በእውነት ህዝብ ይበጠበጣል። ሌላ ነገር ውስጥ እንገባለን። ህዝብ አሕዛብ ከሀገር ውስጥ ከውጭ ሀገር ከተለያየ ስፍራ እንዲመጣ እኮ 9 አህያ እኮ ከነ ህይወቱ ተቀብሯል። አልገባኝ ምን ማለት ነው? 4 ጥቁር ውሻ 4 ጥቁር ድመት እኮ ከነ ህይወቱ አዲስ አበባ ከተማ ውስጥ ተቀብሯል እኮ የምናውቀው። ማነው ጠቅላይ ቤተ ክህነት ብልስ ተቀብሯል። ይህን ሚስጥር እናወጣዋለን። እንዲያው ቤተ ክርስቲያን ከዚህ በኋላ እኛ የማንታገስበት ጊዜ ላይ ደርሰናል። ስለ እውነት ነው የምነግርህ። እኛ በፍላሽ ያስቀመጥነው ምስጢር አለ። ያንን ምስጢር ብናወጣው በእውነት ህዝብ ይበጠበጣል። ሌላ ነገር ውስጥ እንገባለን። ህዝብ አሕዛብ ሰማችሁ አይደል? ሶሪ ሜርሲ ሀሳብ ከመሰጠቱ በፊት ያው ይህን ሰውዬ ብዙም እኔ አላምነውም በበኩሌ። ምክንያቱም ራሱን ማጭበርባሪ ስለሆነ ማለት ነው። በወንጌል አማኞች የተወገዘ ሰው ነው። ውሃን ወደ ደም ቀይራለሁ፣ ወደ ወተት ቀይራለሁ እያለ ሲያጭበረብር የነበረ ሰው፣ ከዛም በወንጌል አማኞች ሐሰተኛ ነቢይ ተብሎ የተወገዘ ሰው ስለሆነ ማስረጃ ካለው ያሳይ፣ ካልሆነ ግን የዚህ ሰውዬ ንግግር ማስረጃ አድርጋችሁ ባታቀርቡ እኔ ላለሁ። እኔ በበኩሌ ከኛም ወገን ስላልሆነ ማለት ነው፣ ከኛም ወገን ስላልሆነ የዚህ ሰው ንግግር እንደ ማስረጃ ባትጠቀሙት። በእኛ ህብረት የሚታወቅ ሰው አይደለም። በእኛ ህብረት ፍቃድ ነበረው፣ ያገለግል ነበር። አሁን ግን ሐሰተኛ ተብሎ ፍቃዱ ተቀምቶ ተወግዞ ተለይቷል። የዚህን ሰው ምንም ነገር አንጠቀም። ተባረክ። አውቃለሁ እንደተወገዘ አውቃለሁ ያደረገውንም። በተያያዘ ግን ከተናገሩት የድምፅ ቅጂ ከወጣባቸው አባት ጋር ቤተ ክህነት ውስጥ የተቀበረ ነገር የሚል ስላለ ተጨማሪ ነገር ካለው ያሳይ። በፍላሽ ያስቀመጥ ነው አለ ብሏል። የሚያሳይ ከሆነ ያሳያል ኦፍኮርስ። ነገር ግን ከዛኛው ቪዲዮ ጋር የተያያዘ ሀሳብ መሆኑን
ማሳየት ስለፈለኩኝ ነው። ሶኔ አይደለም አየር ላይ ያለ ነገር ነው ያሳየሁት፣ ወይ ከራሴ የሰራሁት ቪዲዮም አይደለም። እዚህ ቤት ግን በቃ ሰው አትታገሱም ማለት ነው ምናምን። ኧረ ብሩኬ ጨከናችሁ። ስማ ኦርቶዶክሳኖች ቢሆን የወንድምነት ነገር ነው የምስማማለሁ። ልጁ አለኝ ብለው ካለ በመረጃ ያሳይ፣ ካልሆነ እሱን አምነኑ ቪዲዮን ምንም እንኳን ቪዲዮ ተሰራይተዋል ልከውልኝ ነበር ሰዎች። እኔ ከዚህ በፊት ይህም ቪዲዮ ግን በፔጄ ላይ ላሳየው አልፈለግኩኝም። ልጁ ላይ ጥያቄ ስላለኝ ማለት ነው። የቤተ ክህነት ሰው አይደለም ማለት አይደለም ነው፣ የሚያውቀው ነገር አለ። ግን ይህንን አሁን የሚለውን ነገር በትክክል የተረጋገጠ መሆኑን እሱ ካለው መረጃውን ያወጣው። በፍላሽ አለኝ ብሏል፣ ይልቀቀው። ሲለቀው እናውቃለን። ልክ አሁን የብፁዕነታቸው የስልክ ልውውጥ እንደተለቀቀ ይልቀቀው። እንደሷ ነው መሆን ያለበት እና ትክክል ነው ወንድምነት ያለው። እህትየውም ቪዲዮ ስላገኘች ነው ያስቀመጠችው። ሌላ ምንም ጥፋት የለም። ኦልሬዲ ሶሻል ሚዲያ ላይ እየተዘዋወረ ያለ ነገር ነው። አይ መሲ እኮ ያሳየችው ለሌላ ነገር አይደለም። ባይ ዘ ዌይ ካለው ከአሁን ከሚወራው ሀሳብ ጋር ስለሚገናኝ ልክ ናት እኮ ሜርሲ፣ ልክ ናት እንጂ እንትን ለማለት አይደለም፣ ለክፋት አይደለም እሷ ያደረገችው አሁን ከሚገናኝ። ስለዚህ እሷ ምንም ይንታል እንትን እኔ ልክ ነች ብዬ ነው የምወስደው። ልክ ናት ሜርሲ እኮ ሚዲያ ላይ የሚተላለፈውን ነው። የኔ የልጁን ተአማኒነት ከኛ ጋራ ልክ እንደኛ እንደ ወንጌል አማኝ ሆኖ መሆን የለበትም ነው። ወጣች ነው ሜርሲ አሁን ኢትዮጵያ የሰጣት ምስል ነው። እህትየው ተመለሰሽ ሶሻል ሚዲያ ላይ እኮ በጣም ይዘዋወር ነበረ። ግን ኤርሚ እስካሁን ስለ የነበረው ነገር ነው ብሩኬ በደንብ ማህተም የመታልኝ። እኛ ቤት ያለውን ነገር ስናገር ነበረ። እኛ ቤት ለእኛ ይጠቅመናል እንኳ ብለን የምናስበው ነገር ይዘህ ብትመጣ አንተ ማነህ የሚለው ነገር ነው። ስለ ሰውየው ብዙ እውነት ለመናገር ምንም ነው፣ እንዲያውም ብዙ ሳይሆን ብዙ ምንም አላውቅም። በቅርብ ጊዜ የሆነ ነገር ሰማሁ፣ በደንብም ክሊር አላረጉልኝም፣ ተውኩት። ደስ ያለኝ ግን እስካሁን ሳወራ የነበረው እናንተም ስትሉ የነበረው ነገር ነው ብሩኬ ማህተም ይመታልኝ። እኛ ቤት ቆይ ይደር ችግር የለም፣ ለእኛ የሚጠቅም ነገር ነው ከላይ እያወራ ያለው። ኢትስ ኦኬ በቃ የእሱን ጉዳይ እንለፈው። አንተም ቅድም ምሳሌ አድርገህ እኔንም ስትናገር ነበር ዳጊ አይደል? ኢትስ ኦኬ እንታገሰው ብሎ ነገር የለም ማለት ነው። በቃ እዚህ ቤት ብሎ ነገር የለም። ማንም ሆንክ ምንም በህይወት ላይ ጥራት ካለ፣ በአገልግሎት ላይ የጥራት ችግር ካለ የምትታለፍበት ነገር የለም ማለት። እዛ ቤት ቢሆንስ ኖሮ ግን እዛ ቤት ቢሆን ኖሮ ብሩክ ያልፈው ነበር። ኦርቶዶክሳዊ ቢሆን ብሩክ አሁን አይ ችግር የለም ዋናው ለእኛ ጀማ የሚጠቅም ነገር ነው ያመጣው፣ ህይወቱ ምንም ይሁን ማንም ነው። እና በጣም ያስደስተኛል እንዲህ አይነት ነገር ባይተው። ለምን የእናቴ ልጅ አይሆንም? ለምን ራሱ ዳጊ አይሆንም? አይ ዶንት ኬር። ከወንጌል የሚበልጥ ነገር የለም። እና አሁን እስካሁን ስናወራ የነበረውን ነገር ነው ብሩኬ በደንብ አድርገህ በማህተም የመታሁና ይኸው አያችሁት አይደለ? እንዲህ ነው እኛ ቤት በቃ የዋ ሊደር የለም። ኢትስ ኦኬ ግድ የለም የኛ ሳይድ ነው የሚያወራው ለኛ ይጠቅማል ብሎ ነገር የለም። አም ፕራውድ አም ጋስፕል ዋን ኦፍ ዘ ጋስፕል ቢሊቨር እና በጣም ያስደስታል። በጣም ደስ ይጠቅማል እኮ ለዛ ለጊዜው እኮ እንትን ነው። አሁን የእሱ ቤተሰብ ጓደኛ ደጋፊ ምናምን ከሆንክ ይደብርሃል። ግን በሽታውን ያልተናገረ መድኃኒት አይገኝለትም። በቃ ተናገሩ ነው የምንለው። በሽታ አለ ብላችሁ ተናገሩ። እንዲህ ቀስ ቀስ እያላችሁ እያወጣችሁ ነው። ጨለማም አለ ጥራትም አለ እያላችሁ ጥራት ጉድለትም አለ እያል ጥሩ ነው። እሱ ጥሩ ጅማሮ ነው። ግን መድኃኒት ከፈለጋችሁ በቃ ብርሃን ከፈለጋችሁ ከጨለማ ጋር መሞዳሞዱን ተውት። ሰልችት ሆናል በሉ። በቃ ጨለማው ሰልችት ሆናል። ጌታዊ አንተ ድረስልን፣ አብራልን፣ በጨለማችን ላይ አብራ በሉት እንጂ ብትቻቻሉ እያወቀ ብሩኬ የዚህን ሰውዬ ማንነት እያወቀ አይ አሁን የመጣው ሀሳብ ከአነሳነው ጋር አሪፍ ነው ምናምን ብሎ ቢያልፈው ይሄ ክርስትና አይደለም። you should be proud። እውነቴን ነው። ታችም ያላችሁ ልትኮሩ ይገባቸው ለወንጌል አማኝ በመሆናችሁ። ርዕስ አትሆኑም ማለት ነው። የትም ቦታ እናንተ ርዕስ አትሆኑም። በቃ ርዕስ አትሆኑ። ይሄ በጣም ያስደስታል። ለምንድን ነው? እናንተ ራሳችሁ ሰልፍ እንትን ጀምራችኋል ማለት ራሳችሁ ላይ ሂስ አድርጋችሁ ራሳችሁን አይታችሁ መንገዳችሁን አስተካክላችሁ ሄዳችኋል። ሲፈልጓችሁ ትናንት ላይ ብቻ ነው የሚያገኟችሁ እና ወንደርፉል። በጣም ያስደስታል። ዛሬ እዚህ ቤት ስለነበርኩ በዚህ አጨራረሱ ራሱ እዚህ ጋር ቢሆን በጣም ያምራል። ይሄ ነው ወንጌል ማለት። በቃ ወንጌል ማለት የሚሰብኩትን ራስ ላይ አፕላይ ማድረግ ነው። እና ብሩኬ በጣም ጌታ ይባርክ። ኢቨን ዶ አይ ዶንት ኖ ማች አባውት ዲስ ጋይ ብዙ ባላቅም ስለዚህ ሰውዬ ባላቅም ኤኒዌይስ ለወንጌል ጸር የሆነ ነገር ካለ
ምን አንሰማህም ነው የምንል። ቀጥል ቤካይ። እሺ ዳጊ፣ አይ እግዚአብሔር ጠይቃቸው እናንተ ፎቶ መለጠፍ ለምን ያስፈልጋል ብልሽ አልሽው ልጅ እኛ ቤት ተቦልከሻል፣ እኔ ቤት ተቦልከሻል። አጸደ ቲክቶክ ማን ሀሳብና አስተያየት ስጪ ተባልሽ። እኔ ከኦርቶዶክስ አጉል ከንቱ ውዳሴ ለመሰብሰብ እዚህ ምንም እንትን ማለት አያስፈልገውም። እና ቤካ ቤት ወንጌል አማኝ ሆንሽ ምን ሆንሽ የሆነ ነገር በቃ እንትን ካልሽ ብሎክ ነው የምትደረጊው። እና ወደ አጸደ ቲክቶክ በሰላም ተልከሻል ማለሽ ኤቫ የምትባይ ደህና ሰንብች። አጸደ ቲክቶክ ጻድቃን ሰማዕታት ያውጡሽ በምልጃቸው ወደዛ። የትኛውን ጴንጤም ከሆን ከዚህ ቤት ላይ ማየውን ኮሜንት ከጻፍክ ብራዘር ወደዛ ወደ አጸደ ቲክቶክ ነው የምልክህ። ስትሬት ማለት ነው። እኔ ቦልካለሁ፣ በደንብ አድርጌ ነው ቦልከው። እና አጉል ማሽቃበጥ ምናምን ነገር እኔ ቤት አይሰራም፣ እኔ ቤት በጭራሽ አይሰራም። ማንም ልትሆን ትችላለህ፣ ቦልክ ይሸኛል። ሜርሲም ቢሆን መረጃው ልክ ነው አለች እንጂ ሰውየው ልክ ነው ብላ አይደለም ያመጣችው። መረጃው ማለት ይጣራል። መረጃው ልክ ከሆነ ይጣራ ነው። ልክም ነው ሳይሆን ልክ ከሆነ እንዲህ አይነት መረጃ እየቀረበ ነው እና እንጂ ሰውየው ልክ ነው አይደለም ያለችው። እና ሁለቱም ብሩኬም ሜርሲም ያመጡበት ሀሳብ ትክክል ነው። እኔ ተስማምቶኛል። ዛሬ በጣም ነው ደስ ያለኝ። እና ከውስጥም እኮ ሲወጣ እንቀበል የለን እንዲህ ማንነታቸውን ሳንቀበል ግን ትክክል ነው። ሰውየው ልክ አይደለም የሚለውን ኮሜንት ትክክል ነው። መረጃውም ይጠቅማል። እውነት ከሆነ ይጠቅማል። ሰዎች እንግዲህ ያልተቀበረ ነገራችሁ ምንድን ነው? እና ገንዘብ ሴቭ አድርጉ፣ በግ ሴቭ አታርጉ ነው ምድር ውስጥ እያልን ያለ ነው። አንድሮን ቤካ ስሜት ያቱን አለ ራስህ የሚያንበው ልክ ያለ ምን አገባኝ እኔ ተደናው በእናት ብራዘር ቻው እንዴ ይቀልዳል። እኔ ቤት ነው ሰው ቤት ነው አልቦልከው እንጂ እኔ ቤት በደንብ ነው ቦልከው። እና ጨረስካቸው? አቤት አሁን ፎሎወር ሊያንስ ነው በቃ ማ አረ አንድ ቀንም ፎሎ አድርጉኝ ብያቸው ማላውቅም። ለፎሎወሩ ምናምን ተግሬ ማላውቅም። ብሩኬ አንድ ጽሑፍ ላንብብላችሁና ኦርቶዶክሳዊ አይ እንደዚህ አንልም እንደዚህ ብለናል ወይም እናምናላችሁ ጻፉ። ክርስቲያኖች ደግሞ ያምናሉ አያምንም ጻፉ። ኦርቶዶክስ እንደዚህ ትላለች ወይም አትልም ብላችሁ ጻፉ። እኔ ላንብብላችሁ። ድምጽ ይሰማል አለሁኝ? አለው እሰማለሁ። ቤኪ አዎ ትሰማለህ። ትሰማለህ። ኦኬ እሺ ላንብበው። ከዛ ኦርቶዶክስ እንደዚህ ትላለች አትልም የሚለውን ኦርቶዶክሳውያንን ጽፋላችሁ፣ ከዛ ክርስቲያኖችን ጽፋላችሁ። እናንተም በደንብ ስሙኝ። እንደዚህ ይላል እንግዲህ ትላለች ወይ አትልም የሚለውን መናገር ትችላላችሁ። እመቤት ማርያም ሆይ ምስጋና የሚያድርባት ደመና፣ የሚጋርዳት የሲና በረሃ፣ የምስክር ሐውልት አንቺ ነሽ። ሕዝቦችሽ የእስራኤል ልጆች በሚጓዙበት መንገድ የኪሩቤል ክንፎች የሚጋርዷት የሚሸከሟትም ሁሉና አራት የሆነላት አንቺ አራትና ሁለት የሆነላት አንቺ ነሽ። ከአዛጦን ከአስቄሎና ከአቃሮን የእጅ መንሻ የተቀበልሽ አንቺ ነሽ። የንጋት ተራራ የአምላክ ቤተ መቅደስ አንቺ ነሽ። የመመለክ በትር የመግዛት ምርኩዝ አንቺ ነሽ። የጤና ምንጭ የማትለወጪ የሀብት መገኛ አንቺ ነሽ። የፋርስና የባብና ፈዋሾችም አይመስሉሽም ይላል። ኦርቶዶክስ እንዲህ ታምናለች? ይመጣም ኦርቶዶክሳውያን ጣፍ እስኪ ክርስቲያኖችም ጣፍ አይ ማስረጃ ለመደበቅ ስላላችሁ ወይ ታጥሩ። ከምን ላይ ነው ያነበብከው? ወንድምነት ከምን ላይ ነው ያነበብከው? አሁን ከምን ላይ ነው ያነበብከው? አሁን እንዚራ ሰባት እሱን መጽሐፍ ላኩልኝ ብለህ እምቢ አልክ አይደል? ብርኪ ያረልክልሃለሁ። የኔንም ቢሆን በደንብ ነው የምልክልህ። አይ ምን እንዳሰብክ አልገባኝም። እስካሁን ስንት መጽሐፍ ልካክልኝ? ገልጬ ላሳይ ከፍቼ አይ ችግር የለም ነው መጽሐፉን ነው እንጂ ላክልኝ አልኩህ። የአባ ጊዮርጊስን አጠቃላይ ቆይ ትገዛልኛለህ።
ኖሆተ ብርሃን ምናምን በጣም ብዙ መጽሐፍቶች አሉ። እሺ ትላለች ማስረጃ እስኪ መጀመሪያ ትላለች አትልም በይና ማስረጃ ላሳይ። ኦርቶዶክስ አትልም ካሳይ ይችላለሁ ማስረጃ። ክርስቲያኖችማ እርግጠኛ ናቸው እንደምትል። ኦርቶዶክስ ማትለው ጉድ የለም ምትለው የለም እንዴ። ሜርሲ አኩልፋ ነው እንዲወጣቸው ወገኖች፣ ስልኬ እጄ ላይ የለም። ሜርሲ አኩልፋ ነው የወጣቸው። እህትየዋለሽ ኧረ ስራ አላጣችም። እሷ ቴክስት አድርጋኛለች ከኤርሚዬ ስራ አላጣችም። ቆይ አንድ ጊዜ ያለችው ቦታ ነው። እሺ ቆይ ትገባለች አሁን። እስኪ አትልም የምትሉ ኦርቶዶክሶች አላችሁ። የመመለክ በትር የመግዛትን ምርኩዝ አንቺ ነሽ ይላል መጽሐፍ። አይገርምም? የመመለክ በትር የመግዛትን ምርኩዝ አንቺ ነሽ። ከዛ ይመጡና ማርያምን አናመልካትም ይላሉ። አይደለም ማርያም አሰስገሰሱ ሁላ የሚመለክበት ቦታ ነው የኢትዮጵያ ኦርቶዶክስ። አሰስገሰሱ ሁላ ማለት ማንም አይመለካል ትላለች። በደንብ ነው የምትለው፣ በደንብ ነው የምትለው፣ በደንብ ትላለች፣ በደንብ ትላለች። ደፍረው አይጽፉም እነሱ ራሱ። አያቸው ኦርቶዶክስ ራሱ አትልም የኢትዮጵያ ኦርቶዶክስ ብለው ደፍረው አይጽፉም፣ በጭራሽ አይጽፉም። ማን ነው እስኪ ደፋር እንደዚህ ብላ አታምንም የኢትዮጵያ ኦርቶዶክስ ብሎ ቢጽፍ? አጽፉም ችላችሁ አጽፉ። አቅም የላችሁ፣ ምክንያቱም ታውቃላችሁ። ነውራችሁን ስለምታውቁ እንደዛ ብላችሁ አጽፉ። ነይ እስኪ ግቢ፣ ነይ ግቢ፣ ነይ ግቢ። ነይ እስኪ ግቢ። አንዱ የሙሴ በትር ሊል ፈልጎ ብሎ እንደጻፈ ታውቃለህ? የሙሴ ባትሪ ቤካ እንቅልፍ አልመጣም? ቤካ እሺ፣ ቤካ ዞር ብሏል። ወይ ኤርሚነት ወይ አባኮ እንቅልፍ አልመጣም? ልከፍት እሰይ፣ ክፈት፣ በጌታ ክፈት። ኤርሚዋ አይ መጥቷል ነው ለመክፈት አይደለም እንዴ? አዎ መጥቷል ብለህ ትጠይቃለህ? መጥቶ ሄዷል ነው እንጂ ኤርሚነት እኛ ጋር ኦልሞስት ኮሬት አልፈዋል እኮ ኤርሚነት 30 ደቂቃ አለፈ። ያ አይ ከተኛ መተኛ ስላለበት ተኛ። አዎ ተኛለሁ። አባኮ ክፈት ፕሊዝ። አይ ይተኙ። አይ ቲንክ ደክሟቸዋል ይመስለኛል። ኧረ አልደከሙም ኤርሚ፣ አይደክማቸው እንደ ወንጌል አርበኛ እኮ ነው ያለው እዚህ ሁሉ በጠቅላላ እኮ እንዴ። እኔ ግን በጣም ነፍሳት ወደ ጌታ መንግስት እንዲጨመር ሰፍ ብሎ ጓጉቶ ያለ ህዝብ እኮ ነው ያለው። በጣም ምንድነው ጥያቄ ሆኖብኛል። የጳጳሱን ጉዳይ ለምን ዝም እንዳሉት ለምን አርዕስት እንዳላረጉት ጥያቄ ሆኖብኛል። ያ አሪፍ ነው። ክፈት ኤርሚ። ያ አይደክማቸውም እኮ ጌታ ይመስገን። ወንጌል አማኙ እኮ ደስ ሲሉ በኢየሱስ ስወዳቸው እኮ ለወንጌል ያላቸው ቅናት። ዳጊ ያለ ስልክ ኪዞ ነው የሚሆነው። የሚክፈት ስልክ እዛኛው ላይ የለም። እሺ ኦኬ በቃ ወንድምነት ትቆያለህ ብሩኬ? አዎ እችላለሁ መቆየት። በቃ እከፍታለሁ ነው ቤካዬ የተኛ ወንድምነት። እሺ አባኮ ተባረኩ። ጸጋ ይብዛላችሁ። እሺ አሜን።
ሁላችሁም ተባርኩ። እግዚአብሔር አምላክ አብስቶ ይባርካችሁ። እንግዲህ እንደተለመደው የወንድሞችን ቪዲዮዎች ሪፖስት አድርጉ፣ ቤቶቻቸውን ኮፒ ሊንክ አድርጉ ፕሊዝ። ይህንን ቪዲዮ ሪፖስት አድርጉ። የመሲን፣ የብሩኬን፣ የዳጊዋን ኦኬ፣ የሊቀ ተዋህዶንም ሪፖስት አድርጉ። የእሳቸውንም፣ የሰላምንም፣ የሜሎስን፣ እሺ፣ የቴዳዬን፣ የኤፍሬም ባለ ጊዜውን፣ የሁሉንም ፕሊዝ በተቻለ መጠን ሁላችሁም የወንጌል አማኞችን አገልጋዮች ቪዲዮ ሲሰሩ ሲለቁ ሪፖስት አድርጉ። አይከብድም፣ አረ አይከብድም። እና እንደዛ አድርጉ። ወዳችኋለሁ። መታችሁ ታብታብ ስላደረጋችሁ ኮፕሊንግ ስላደረጋችሁ ከልቤ ነው አመሰግነው። ከልቤ 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 እግዚአብሔር አምላክ በማያልቀው በረከት በልጁ በኢየሱስ ይባርካችሁ። ወዳችኋለሁ። see you tomorrow. have a nice night and have a nice day ነው ይባላል። ነገቲ ቡላ ነገቲ ኦላ ዋቀዮስኒ ወጂናታው ባየስን ጃለዳ አየ ተባረኩ። ቻው